ይሄን ያልቆምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው አያፍርም። በቃል እግዚአብሔር አያፍርም። ትክክለኛው ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። በጥቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ግድፍ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ። ደሞዝ የለም ልጄ አንጀቱ ራስ ነው እሱ እየተሰብኩ ነው የሞተው። ታላቅ ሰው ያጣለው ኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ታላቅ መምህሯን አጣለች። ሁሉም የመሰከሩለት በአንድ ስለ መልካምነቱ፣ ስለ ደግነቱ፣ ስለ የዋህነቱ ክርስትናን በሕይወት ስለኖረው እጅግ ተወዳጁ መምህር ዘላለም ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል። እንቅፋት ሞትቶን እንሞታለን። በራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ደልቆ ሐዋርያ ይሉታል። የመምህር ዘላለም ወንድሙ ሕይወትና አገልግሎቱ እጅግ በሚወደዱ መምህራንና በሊቃነ ጳጳሳት ጭምር የተመሰከረለት ይህ ደገኛ ሰው ማን ነበረም? አያፍርም። በቃል እግዚአብሔር አያፍርም። ትክክለኛው ነገር የሚሰብክ የሚያስተምር ልጅ። በዘመናችን ትልቁ በሽታ መታየት ነው። ሰው ሁሉ ታዋቂ ለመሆን፣ በሰው አንደበት ለመወደድና በጭብጨባ ለመታጀብ በሚሮጥበት ዓለም መምህር ዘላለም ግን ከዚህ ሁሉ ሽሽት ላይ ነበር። መጋቢ ብሉይ ዳንኤል እንዲህ ይላሉ። የጭብጨባ ብል ያልበላው የውዳሴ ነቀዝ ያላበላሸው ድንቅ ሰው ነበር። ጭብጨባ በቀለኛ ነው። ብዙዎቻችን በጅምር አስቀርቷል። ብዙዎቻቸውን ከቀራንዮ መንገድ አስወጥቷል። የከንቱ ውዳሴ እስረኞች አድርጓል። መምህር ዘላለም ግን የሆሳዕና ዝማሬም ሰምቶ አልቀረም። ግቡ ቀራንዮ ነበረ ይሉታል የሚያውቁት ሰዎች። ስሙ ሲጠራ የሚደበቅ፣ አገልግሎቱ ሲነሳ የሚሸማቀቅ፣ ራሱን ዝቅ አድርጎ ክርስቶስን ከፍ ያደረገ የዘመናችን ታምር የሚያስብል ሰው ነበር። እሱ አገልጋይ ብቻም አልነበረም ይሉታል የሚያውቁት ሰዎች፣ የአገልጋዮችም ትምህርታቸውም ጭምር እንጂ። ኖ ምናኔ በጫካና በገዳም ብቻ የሚፈጸም መስሎ ለነበረ ትውልድ መምህር ዘላለም በተግባር ሌላ ትርጉም ሰጠን። እርሱ ቆብ አልደፋም፣ ነገር ግን ይላሉ የሚያውቁት ሰዎች ልቡ ከመነኩሴ በላይ ዓለምን የናቀ ነበረ። ቢጫ ልብስ አልለበሰም፣ ነገር ግን ሕይወቱ በወንጌል ቅዱስ ቀለም የደመቀ ነበረ። ብቻውን የሚኖር ትዳር፣ ቤት፣ ንብረት የሌለው እጅግ ትጉህ እረኛ፣ በከተማው ጩኸት ውስጥ ሆኖ በጸጥታ የሚኖር ይሉታል። በብቾት መካከል ሆኖ ስጋውን የሚያስጨንቅ የከተማው መነኩሴ ነበረ። የገዳም አባቶች የሚያደርጉትን ተጋድሎ እርሱ በመድረክና በሕዝብ መካከል ሆኖ ፈጸመው ይላሉ የሚያውቁት ሰዎች። ዓይኑ ከሰማይ እግሩ ከምድር ሳይለይ ኖ ለ36 ዓመታት የወንጌልን ቀንበር በጽናት ተሸከመ። እንዲህም ይኖራል ለካ ይላሉ ወዳጆቹም። የሚያሰኘው እጅግ የሚገርምና የሚያስደንቅ ባህሪና ማንነት አለው። በዚህ ዘመን ሁሉ ለራሱ ፎቅ በሚገነባበት፣ ለልጆቹ ንብረት በሚያከማቹበት ሰዓት መምህር ዘላለም የራሱ የሆነ የቆርቆሮ ቤት እንኳን ያልነበረው እጅግ ትጉህና ትሁት እረኛ። እርሱ ግን የብዙዎቻችን ቤት አቅንቷል ይላሉ መስካሪዎች። ብዙዎች በዝናው ምክንያት በሀብት የናወጠ ይመስላቸው ነበረ። እርሱ ግን ከእግዚአብሔር ውጭ ምንም ሀብት አልነበረውም። የራሱ ቤት ሳይኖረው የብዙ ምስኪኖችን እንባ አብሶ ቤት ይሰራላቸው።
የብዙ ምስኪኖችን ባብሶ ቤት የሰራላቸው ያ ትጉ ሰው ማን ነው? ለብዙዎቹ መጠለያ የሆነም የበረከት ጣራ ነበረ ይሉታል ወዳጆቹም። ስጋውን አስጨንቆ ነፍሱን ያበረታው መምህር በምድር ላይ ቤት መገንባት ሳይሆን በሰማይ ቤት ማከማቸት ላይ ተጠምዶ ነበረ። እጅግ ውብ ቃላቶቹም፣ እጅግ ታታሪነቱም፣ እጅግ የዋህነቱም፣ እጅግም ልቦናው ስስ መሆኑ በብዙዎቹ ዘንድ ይመሰከርለታል። ከገጠሪቱ የኢትዮጵያ ሸለቆዎች እስከ ባህር ማዶ አህጉራት መምህር ዘላለም ያልረገጠው አፈር ያልሰበከበት አውደ መሬት የለም። ሜዳ ለሜዳ ሳይሆን ሸለቆ ለሸለቆ እየተንከራተተ የክርስቶስን ወንጌል እንሆ ለ36 ዓመታት ዘርቷል። እንሆ እንደ ቅዱስ ጳውሎስ በራሱ ጥረትና ድካም እየኖረ ቤተክርስቲያንን ያገለገለ እንቁ ሰው። አገልግሎቱ ለዝና ወይም ለገንዘብ አልነበረም፣ ለነፍሳት ጥራት እንጂ ይላሉ ወዳጆቹም። በቆላና በደጋ በችግርና በሰላም ጊዜ ሳይለይ ወንጌል ተሸክሞ በእንባ እየሰበከ የሮጠ ትጉህ አገልጋይ፣ እንደ ኤሳው ብኩርናውን በምስር ወጥ ያልሸጠ ትጉህ ሰው፣ ይልቁንም እንደ ያዕቆብ ከፈጣሪው ጋር በረከትን ፍለጋ የታገለ። በሆኑ እንዲህ ያለ ጽናት ከየት ይገኛል? እንዲህ አይነት አፍቅሮተ ሰውስ ከምን ይገኛል? እንዲህ አይነት ለወንጌል መኖርስ ከምን ይገኛል? እንዲህ አይነት ራስን አሳልፎ ለክርስቶስ መስጠትና በሕግና በሥርዓት መኖርስ ከወዴት ይገኛል? ይላሉ የሚያውቁት ሰዎች። ክርስትና ለእርሱ መድረክ ላይ የሚነገር ንግግር ብቻ አልነበረም፣ የሚኖር ድንቅ ሕይወት እንጂ። ብዙዎቹ ስለ ወንጌል ይሰብካሉ። መምህር ዘላለም ግን ወንጌልን ራሱን ሆኖ ተገኘ። ስብከቱ ከመጽሐፍ የተቀዳ ብቻም ሳይሆን ከራሱ ሕይወት የፈለቀ እንደነበረ በዙሪያው የሚያውቁት ሰዎች ሁሉ በአንድነት ይመሰክራሉ። ዘላለም ባለበት ፍቅር አለም፣ ዘላለም ባለበት ሰላም አለም፣ ዘላለም ባለበት እርቅ አለም፣ ዘላለም ባለበት ጠብና ክርክር ፈጽሞ የለም። ዘላለም የሁሉም ወዳጅ ነው። ዘላለም የሁሉም አባት ነው። ዘላለም የሁሉም ወንድምና እጅግም ሁሉም አጥብቆ የሚወደው ትጉ የእግዚአብሔር ሰው ነበረ ይባላል። በሆኑ የቅድስት ቤተክርስቲያንን መድረኳን አክብሮና አስከብሮ ያለፈ መምህር ነው። መድረክ ላይ ሲቆም በትህትና፣ ከመድረክ ሲወርድ ደግሞ በፍቅር የታጀበ ድንቅ ሰው። በኑሮ ወንጌልን ተርጉሞ ያሳየን የዘመናችን የቅንነትና የጽናት መገለጫ ምሳሌዎች ናቸው። የሱ ሕይወቶች እጅግም ለበርካቶች ተምሳሌቶች ናቸው። እኛ ዘመን ትልቁ የሰው ልጅ ፈተና እዩልኝ ነበረ። መምህር ዘላለም ከእግዚአብሔር ጋር ብቻ የሚያደርገው ድንቅ ሥራ ነበረው። ዛሬ በአደባባይ እንደተሰማው ከ250 በላይ ሕፃናትን በድብቅ ይረዳ ነበር። በእውኑ ከኒህ ከ250 በላይ ሕፃናት ለነዚህ ሕፃናት እርሱ መምህር ብቻም አልነበረም፣ እንጀራ የሚቆርስ ደብተር የሚገዛ ተስፋ የሚሰጥ አባታቸው ነበረ። ቆብ ያልደፋው መነኩሴ በስውር ያደረጋቸው እነዚህን መልካም ሥራዎች ዛሬ በአደባባይ ይወጡም። እርሱ በሕይወቱ እያለ ይህ ውዳሴ ከንቱ ነው ብሎ እንዳይከለክለን ጌታው በሞቱ ምስጢሩን ገለጠው። የድሆች አባት፣ የሕፃናት አለይታ፣ የቱን ጠቅሰን የቱን እንተዋለን ይላሉ የሚያውቁት ወዳጆቹም። መምህር ዘላለም የቤተ ክርስቲያን ውስጥ የነበረው ሚና ከአስተማሪው በላይ ነበር። አገልጋዮቹ ሲቃረኑ አስታራቂ፣ በፈተና ወቅት ደግሞ አረጋጊ፣ ለሊቃነ ጳጳሳት ሳይቀር እንደ አባቱ ነው የሚመክር፣ በጸጋው የገዘፈ ታላቅ ሰው፣ ሁሉንም በፍቅር የሚቀበል፣ ለማንም የማይወግን፣ ለእውነተኛ ለቤተ ክርስቲያኒቱ ብቻ የሚቆም የብርሃን ምሰሶም። እርሱ ባለበት ሰላም፣ እርሱ ባለበት ፍቅር ይነግሳል። ዛሬ የቤተ ክርስቲያን ትልቅ ድምጿና ተከራካሪዋ አንደበቷ እና ክብሯን አጣለች። በእውኑ ሁሉም በአንድ ላይ ያለቀሰለት እነሆ ታላቁ መምህር ሐዋርያ እናት ኦርቶዶክሳዊት ቤተ ክርስቲያን ዛሬ ምሰሷን ያጣችው። በሸለቆ ድምጽ የሚሰማው ሐዋርያው ዛሬ ድምጹ ዝም ሲል ካቶች ልቦና ተሰብሯል። አንተ የሸለቆ ሐዋርያ፣ አንተ የድሆች አባት ይሉታል ወዳጆቹም። በአንተ ረፍት ሰማይና ምድር ተገናኝተዋል። የኢትዮጵያ ሕዝብ ዛሬ የሚያለቅሰው ለታላቅ ወንድሙ ለታላቅ መምህሩና ለታላቅ አባቱ ነው። አሁን ሩጫ ተፈጽሟል። ኖ 36 ዓመታት የታመንክለት ጌታ ኖ አንተ በጎና የታመንህ ባሪያ ብሎ ሊቀበልህ ደጃፉን ከፍቷል። የጭብጨባ ብል ያልበላ የውዳሴ ነቀዝ ያላበላሽህ ድንቅ አገልጋይ ሆይ ወደ ዘላለሙ ቤትህ በሰላም ግባልን። ነፍሶችህ ደጋጎች መምህራኖች ባረፉበት ትረፍልን። እኛም ያንተን የቅንነት የጽናትና የትህትና መንገድ እንድንከተል አምላከ ቅዱሳን ይርዳን። የወንድማችን የመምህራችን የአባታችንን ነፍስ በአጸደ ገነት በቅፎ ያሳርፍልን።